እሺ ታዛ ነው እየሰማችሁ ያላችሁት። ቀጥላለን። በፍቅር ግንኙነት ውስጥ ሆነን አጋራችንን ልንረሳ እንችላለን፣ እሱስ ወይም እሷስ እኛን ልትረሳ ትችላለች የሚለውን ጥያቄ መጠየቅ ያስፈልጋል። ይሄ ስሜት የሚሰማቸው ሰዎች ይኖራሉ። አንድ ላይ እየኖሩ ግንኙነቱ ቀጥሏል ተብለው ፎርጌቲንግ ሪሌሽንሺፕ በብዙ ተጣማሪዎች ዘንድ በሆነ ወቅት ሪፖርት ተደርጓል። ረጅም ጊዜ ቆየ ወይስ አጭር ጊዜ? አውቀነዋል አላወቅነውም? አንዱ ብቻ ነው ይሄን ያደረገው ወይስ ሁለቱም እንዲህ እየተደራረጉ ነው የኖሩት የሚለው ካልሆነ በስተቀር የፍቅር ግንኙነት ውስጥ ሆኖ መሆኑ ነው እንግዲህ የሚያነጋግረን እንጂ ችግር የለውም። ቀድሞ የነበረ ግንኙነት ከሆነ እንደውም ቢረሳ ነው ይሻለው። ሰው እንዴት የፍቅር ግንኙነቱን ይረሳል? የፍቅር ግንኙነት ስንል ሁሉም ነገር ስለሆነ ምን ቢዚ አድርጎን የስሜት ቁርኝቱን ሲያቆም ምን ሆነን ምንም አልሆንም የሚለውንም ማንሳት አስፈላጊ ነው። አንድ ወገን እንዴት ተቀበለው የሚለውንም ቅድም እንዳልነው ይሄ ተሳትፎ የምንለው በግንኙነታችን ውስጥ ግንኙነቱ ጠንካራ እንዲሆን እንዲቀጥል እኛም ደስታ እንዲሰማን እንኳን ከከሌ ጋር ሆንኩ እንድንል የስሜት፣ የአካል፣ የገንዘብ፣ የጉልበት፣ የኃላፊነት፣ የጊዜ ተሳትፎ ያስፈልጋል። እነኚህ ሁሉ ተሳትፎዎች መቋረጥ ሲያጋጥማቸው ዲስኢንጌጅመንት ይሉታል ወይም የኢንጌጅመንት ተቃራኒ ሲመጣ ይሄ መረሳትና መርሳት የሚለውን ነገር እናመጣለን። አልፎ አልፎ የሚያጋጥም ነገር ሊመስለን ይችላል። ወይም መርሳት የሚለው ቃል ቀለል ያለ ትርጉም የምንሰጥ ሰዎች ልንኖር እንችላለን። አስከፊ ስሜት አለው። እንዴት ሰው አብሮት በሚኖረው ህይወቱ አጣማሪ ዘንድ እረሳለሁ ብሎ ያስባል? ወይም እንደ ተረሳ እንዴት ሊደመድም ይችላል? ተረስቻለሁ በሱ ዘንድማ የተረሳው ሰው ነኝ ማለት ራሱ ከባድ እንደሆነ ማሰብ ያስፈልጋል። እንደምንለው አይደለም። አይ የሆነ ዕቃ እዚህ ጋር ረስቻለሁ እንዳልነው አይነት ስሜት አይደለም። እሱ እንኳን ያበሳጫል። የአጣማሪን ፍላጎት ባህሪ ምን ያስደስተዋል፣ ምን ያሳስባታል፣ ምንድነው የሚያበሳጫት የሚለውን ሊረሱ ይችላሉ። ለምሳሌ የባለቤትሽን ባህሪ ንገሪኝ ብባል የባለቤቴን ባህሪ በጣም ከማንም ሰው በተሻለ መናገር ያለብኝ እኔ ነኝ። የቱ ጋር ይደሰታል፣ የቱ ጋር ይከፋል፣ የቱ ነገሩ ልዩ ማንነቱ ነው የሚለውን ያንን ባህሪ እስከ መርሳት ልደርስ እችላለሁ። ምኖረው ግን አብሬው ሊሆን ይችላል። እሱም በተመሳሳይ ልዩ የሚያደርገንን ባህሪ እስከ መርሳት ይደርሳሉ ማለት ነው። እንዴት አይነት ስሜት ነው የሚለውን እናየዋለን። ከዛ ሰው ጋር በብዙ ነገር ኮኔክት ማድረግ እንደነበረባቸውም እንዲሁ ይረሳሉ። ለምሳሌ አብረን የሆኑ ቀናትን ማሳለፍ ነበረብን የሚለውን ይረሳሉ። ኤክስፒሪየንስ መጨመር አለብን የሚለውን ሊረሱ ይችላሉ። ወደ ቤት በጊዜ መሄድ እንዳለባት ልትረሳ ትችላለች። በጊዜ መገኘት እንዳለበት ሊረሳ ይችላል። በቤት ውስጥ ምግብ መመገብ እንደነበረባቸው ሊረሱ ይችላሉ። ለአጋራቸው ቅድሚያ መስጠት እንደነበረባቸው፣ መነጋገርና መግባባት እንደነበረባቸው የሚረሱ ሊሆኑ ይችላሉ። በግንኙነት ውስጥ ምንንም ነገር ማስታወስ አለመፈለግ አንዱ መገለጫቸው ነው። ልዩ ቀናቶቻቸውን በዛ ግንኙነት ውስጥ ዛሬ፣ ነገ፣ የዛሬ ዓመት የሚለውን ማሰብ አለመፈለግ፣ ያለፈውንና የዛሬውን ብቻ ሳይሆን የዛሬ ዓመት ወደፊት የሚመጣውን የዛሬ ዓመት ምን መደረግ አለበት እዚህ ህይወት ውስጥ የሚለውን የረሱ ሊሆኑ ይችላሉ። የልጆቻቸውን ጉዳይ፣ የገቡትን ቃል ኪዳናቸውን፣ ብዙ ነገር መዘርዘር እንችላለን። ዋናው ግን ዛሬ የምናወራው ጥንዶች በግንኙነት እንደተረሱም እነሱም እንደረሱ የሚያደርጋቸው ልምዳቸው ምንድን ነው? ምን አድርገው ነው የተረሱት? ምን አድርገው ነው የረሱት የሚለውን አስገዳጅ ነገሮች ናቸው። መረሳትና መርሳት። አንቺ ምን ልትረሺ እኮ ትችያለሽ። በቃ ይሄ ችግር አጋጥሞ ሊሆን ይችላል። ጥያቄ የሚሆነው ግን ምንድነው እኔ የረስቸው ያንን ግንኙነት እሱም ዝም ብሏል ወይ? እሱ ይሄን ግንኙነት ረስቶት እኔም ዝም ብያለሁ ወይ? ሁለታችንም ታመናል ወይ? አይ አንዱ አያውቅም አንዱ ያውቃል ካልሆነ በስተቀር እሱም የራሱ የሆነ ለውጥ ስላለው ሁለቱም ተረስቻለሁ ብለው የሚያስቡ ከሆኑ ለመጠገን ማሰብ አለባቸው። እልህ ይዟቸውን በትነው ካላሉ አይ አንዱ ሰው ብቻ ነው ተረሳሁ እያለ የሚጮኸው እሷ ብቻ ናት ወይም እሱ ብቻ ደግሞ ከሆነ ምን ፈልገ ነው ምን ፈልገሽ ነው የሚያስብልም ነገር ሊኖር ይችላል። ቀና ካልሆኑ መልስ የሚሰጡት አጋሮች ይህንንም እንድናስበው ነው። ግን ቅድም ባልናቸው ነገሮች ውስጥ ስሜቶቹ አሉ ወይም ምልክቶቹ አሉ ብለን የምናስብ ከሆነ በስሜት፣ በአካል፣ በገንዘብ፣ በጉልበት፣ በኃላፊነት፣ በጊዜ ተሳትፏችንን ያቋረጥንበት ግንኙነት ነው ወይ የሚለው መልስ ይሰጠዋል። ስለዚህ ምንድነው ይሄን ነገር የፈጠረው ወይም የተፈጠረውን ነገር ያባባሰው? በግንኙነት ውስጥ አለመገኘት አንደኛው። ካልተገኘ ይረሳል ያሰው። እኔም ካልተገኘው እዛ ግንኙነት ውስጥ እረሳለሁ።
እሱም ካልተገናኘ ሊረሳ ይችላል። አሁን በግድ አስታውሰኝ ሊባል አይችልም። አሁን እንዴ የፍቅር አጣማሪን ያክል ነገር የትዳር አጋርን ያክል ነገር ልንል እንችላለን። አለመረሳት በጣም ብዙ ነገሮች ተደርገው እንዳንረሳ የሚያደርጉት ለምሳሌ ከተሞች ውስጥ ሀገራት ውስጥ ሐውልቶች ይቆማሉ አይደል? እንዳይረሳ እኮ የተፈለገ ታሪክ ስላለ አስገድደው ነው ሐውልት ያቆሙ። በቃ እናስታውሳለን ምን እንደተደረገ ምን እንደሆነ ብዙ ነገር ነበርና ያንን ላደረጉልሽ ሰዎች ትንሿ ማስታወሻ ናት ያቺ። ስለዚህ እርሱን ቢሉንም እነኛ ሰዎች ወይም ያ ታሪክ አንረሳም ላልንበት ነገር ነው። ስለዚህ አልተገኘሁም አልገኝም ያለ ሰው ወይ ያለች ሴት ካለች ትረሳለች፣ ይረሳል። አንድ ቤት ውስጥ ልንሆን እንችላለን ወይም በግንኙነት ስም ሆነን ሊሆን ይችላል። በጋራ ጉዳይ ላይ ኢንጌጅ አለማድረግ ሰዎች እንዲረሱም እንዲረሱም ያደርጋል። አንዱ በጣም ኢንጌጅ ያደረጋል፣ አንዱ አላደረገ። ያላደረገው አካል ሊረሳ ይችላል። የበዛ የአኩራፊነት ባህሪ ሊያስረሳ ይችላል። አሁን ተለማምጦ ብዙ ነገር ብሎ ይቅርታ ጠይቆ ያው ምን ነገር ላይ ነው ደጋግሞ ይቅርታ ጠይቀው እሱ የነሱ ጉዳይ ነው። ግን እንደዛ ብሎም በቃ ጋንጩሯን ማታነሳ ሴት ከሆነች ጋንጩሩ ለሴት አሪፍ እሱ እንደዛ ከሆነ አሉ እኮ እንዴ ወንዶችም ሆነ በቃ አኩርፈው ገንቦጫቸውን ጥለው አናናገርም እና የተለየ በንብርክክ ሄዳ የሚፈልገውን ምርጥ ምግብ ሰርታ ተንከባክባ ሙዱ እንዲመለስ አርጋ በቃ ሊሰለች ይችላል የሆነ ጊዜ እና መኖሩም ትዝ ላይል ይችላል። የዛ ሰው በጣም ከባድ ነው። መርሳቱ ይሻላል ግን መረሳት ይሻላል። ሁለቱም ህመም አለው ላይ መስለን ይችላል። ባንረሳ እንፈልጋለን ሰዎች ቢያስታውሱን፣ ግን ሰዎችን ስንረሳ ይሄም ክፉ ነገር ነው አንልም። እነኛ የተረሱት ሰዎች ቢያውቁት ስሜታችንን ከባድ ነው። የተፈሪነት የተቆጪነት ማንነት ያላቸው ሰዎች ይረሳሉ። ከሱ ጋር ትዝታ አይኖርሽም። ጥሩ በቃ ምንም የለም። በስሜት ምንም ነገር ፈሰስ ያላደረገ ሰው እዛ ግንኙነት ውስጥ ቅድም እንዳልነው አለማዘን፣ አለመደሰት፣ አንዳንድ ነገሮችም እኔም ፊል አድርጌዋለሁ ያላለ ሰው ያላለች ሴት ይረሳሉ። እልህኛነት ሌላው ነው። ቅድም ካልነው አኩራፊነት ጋር ሊሄድ ይችላል። ራሱ ያርገው፣ ራሷ ታድርገው፣ የራሱ ጉዳይ የራሷ ጉዳይ የሚሉ ልምዶች እንድንረሳሳ ያደርጋል። የተግባቦት ችግር ሌላው ነው። ንግግር አለመፈለግ፣ ዝም ማለት፣ ንግግርን ማወሳሰብ፣ ለመፍትሄ ትኩረት አለማድረግ። ለምሳሌ በቅርቡ ንግግር ያደረግንበትን ቶፒክ ላቀው ይገባል። ለምሳሌ ዛሬ ምን ነገር ነው ሁሉንም ላላስታውሰው እችላለሁ፣ ግን የሆኑ ቁም ነገሮች አሉ። የትኛው ነገር ላይ ነበረ ትውስታዬ የነበረው? የምናስታውሰው ርዕስ የለም የሚሉ ሰዎች ሊኖሩ ይችላሉ። እስከ ዛሬ አመታት ሊሆኑ ይችላሉ፣ ወራት፣ ሳምንታት ሊሆኑ ይችላሉ። ስለዚህ በምን እናስታውሰው ያንን ግንኙነት ያንን ሰው እንዴት ነው ሪፈር የምናደርገው? በንግግር ወቅትም ጭቅጭቅና ክርክር፣ ዛቻና ማስፈራሪያ የሚኖር ከሆነ ቅድም ያለው ነገር ይኖራል። በቃ ልንረሳ እንችላለን። ስለዚህ ሰዎች ምን አይነት ምርጫ ሊወስዱ ይችላሉ? ካወሩም ቆጠብ ብለው ካወሩም እንደ ስሜታቸው ሳይሆን ያ ሰው ደስ እንዲለው ይሄ ማስመሰል ኑሮች እንደዛ ሊሆን ይችላል። ሌሎች ገደብ ያልተበጀላቸው ግንኙነቶችም እንደዚሁ ሊያረሳሱ ይችላሉ። እዚህ ጋር ያለውን ግንኙነት ለምሳሌ ከቤተሰብ ጋር ገደብ የሌለው ግንኙነት በቃ ተስካሩም ማህበሩም ድሩም ምናምን እዚህ ጋር ነበር አይደል ሊሆን የሚገባው። ሄዳለች እሷ እናቷ ቤት፣ ሄዷል እሱ አባቱ ቤት እናቱ ቤት። ከጓደኞች ጋር ሁልጊዜ ፌሽታ ነው፣ ጫጫታ ነው። ከጎረቤት ጋር ደግሞ ይሄ ኤክስክሉሲቭሊ ከእህት ጋር ከእናት ጋር ከአባት ጋር ከወንድም ጋር እየተባሉ ረዥም ሰዓት በስሜት ሊሆን ይችላል፣ በአካል ሊሆን ይችላል፣ በሆኑ ቢዝነሶች ጉዳዮች መጣመር ሊሆን ይችላል። ይሄኛውን ግንኙነትና እዚህ ጋር ያለውን ሰው ወደ መርሳት ሊያስኬድ ይችላል። ከዚሁ ጋር የሚሄደው ቢዚነት ነው። የአይምሮ የአካልም ጫና ይኖረዋል። የበዛ ስራ ወዳድነታቸው ዞር ብለው የፍቅር አጋራቸውን እንዳያስታውሱ ሊያደርግ ይችላል። ምክንያቱም ለሁሉም ነገር ይፈልጋቸዋል ያ ስራና ዑደት። አንዳንድ አማራጮችንም አለመቀበል ወይም አለመጠቀም። ለምሳሌ ሰዎች ቢዚ ቢሆኑ፣ ቦታ ርቀት ቢመጣባቸው፣ አንዳንድ ችግሮች ቢኖሩ፣ ዘመን አመጣሽ ብዙ ነገሮች አሉ። መደዋወል፣ ቴክስት መደራረግ፣ አስታውሱኝ ነው፣ ሌላ ነገር አይደለም። ሻይ ቡና እንበል፣ እንገናኝ፣ ወክና አርጋ አይነት ይሄ አማራጮች ሊሆኑ ይችላሉ። የጠፋውን ረዥሙን ጊዜ ወይም ተራርቀንበታል፣ ተረሳስተንበታል፣ ኧረ ይሄ ነገር ምንድነው እየዘነጋሁት ነው ስሜቴን ላልናቸው ነገሮች ምላሽ የሚሆኑ ትናንሽ ሰዓታትን
ማበጀት ካልቻለ መርሳትም መረሳትም ይመጣል ነው። ስሜትን አለማጋራት ማለት ለምሳሌ አፕሪሼት አለማድረግ። ዋው ዛሬ ያለባበስህ እማልል ከሆነ ሁል ጊዜ ዞር ብሎ ማያይም የለበሰውን ለብሶ ይሄዳል። እሷም እንደዛው ያንን ትፈልገዋለች እኮ በውስጧ ግን ተደንቃ አታውቅም። ለለበሰችው ለተሰራችው ሜካፕ ጸጉር ሊሆን ይችላል። ኮንሰርንድ መሆናችንን አለመግለጽ። ምን ሆነሻል? አሞሻል? ደብሮሻል? የሆነ ለውጥ አለ? ምን ሆነሃል? ተናደሃል? አንድ ደስ የማይል ነገር አጋጥሞሃል? የሚል በቃ አለሁበት ጉዳይ ውስጥ የምንልባቸው ኮንሰርናችንን የሚያመላክቱ ንግግሮችና ምቾት ያለው ተግባቦት ማለት ነው። አለመደንገጥ። ለምሳሌ አንዳንድ ቪዲዮዎችን ተመልክቻለሁ ቲክቶክ ላይ ምን ያደርጋሉ? እሷ ጓዳ ሆና ወይ ያካለ ድረስ ትላለች አውቃ። እሺ ቁጭ ብሏል ዘንዝዘል። የእውነት እኮ ናቸው እንግዲህ ያስመስለው የሰሩም ይኖራሉ። ግን የእውነት ደግሞ ያየናቸው እንዴት ሰው በዛ ደረጃ ምንም አይነት ስሜት የሌለው ሰው ሆኖ እዛ ውስጥ ይቀመጣል? እንደው የውሸት ነው ያደረገችው እንኳን ቢባል ማለት ነው። ይሄን አሁን የውሸት ነው የእውነት ነው አንከራከርበት። ቪዲዮን ግን የእውነት ይሄን በእውነታው ላይ ግን አለ የሚያጋጥም ነው። በቃ እሱም እኮ ድንገት የያዘው ነገር ካለ ጣል አድርጎ ሮጦ መሄድ አለበት። አዳኝነቱን ወይም ኮንሰርንድ መሆኑን ለጉዳዩ ማሳየት አለበት። እሷም እንደዛ ለምሳሌ ሌላ እንግዳ መጥቶ ቤት ቢሆን ኖሮ ተሰባብሮ ሊመጣ ይችላል። እንዲህ አይነት ችግርም አለ። መርሳት የፈለግሽውን ነገር ትረሻለሽ። ግን ደግሞ ሌሎች ሰዎች ቢሆኑ ለምሳሌ ከጎረቤት ልትሰሚ ትችያለሽ። ከፍቅር አሁን ከተዳር አጋር ጋር የማይስቅ የማይጫወት ዝም የሚል ሰው ወይም ዝም የምትል ሴት ሌላ ቦታ ሄዳ እኮ በጣም ጥሩ ሰዓት አሳልፋ ስቃ ተጫውታ ብዙ ወሬ አውርታ ልትመጣ ትችላለች። እና ግን ቤት ሲመጡ እነዚህ ሰዎች አወሩ ምንም በቃ አጀንዳ የላቸውም የሚነጋገሩበት ይኖራል። በቃ እስቲ ዝም ብለን እንየው ምን እያደረግን ኖረናል፣ በድግግሞሽ ምን መልስ ሰጥተናል፣ ምን መልስ ተሰጥቶናል፣ ምን ፈልገን ምን ተነፍገናል የሚለው ነው እንግዲህ መርሳትም። እንክብካቤ አለማድረግ ሌላው ሰዎችን እንድንረሳም እኛም እንድንረሳም ያደርግ ነው። እንክብካቤ እንዲደረግልንም አለመፍቀድ። አንዳንድ ሰዎች ማድረጉን ታዩና ሲደረግላቸው ቴንኪዩ የሚሉ አሉ። እማይሉ ሰዎች ደግሞ አሉ። ፈቃደኛ ደግሞ የማይሆኑ አሉ፣ ለእንክብካቤውም ጭምር ማለት ነው። አንቺ የተመጣጠነ ምግብ ያስፈልጋል፣ ጥሩ ምግብ አዘጋጅቻለሁ ብለሽ አዘጋጅተሽ ምግቡንም ዞር ብሎ ማያይ ለመቅመስም ዝግጁነት የማይኖረው ሰው ከሆነ ለፍተሻል በቃ። ስለዚህ ኢሞሽናሊ ኢንቨስት ሊደረግበት ይገባ የነበረ ቅድመ ዝግጅትሽ፣ ድካምሽ ከንቱ ይሆናል። አንዳንድ ጊዜ ደግሞ የብዙ ሰዎች ድካም ፕሮሰሱ ሳይሆን ቀጥሎ ያለችው ቅጽበታዊ ምላሽ ናት። ዋው ጣፍጣል፣ ደስ ይላል፣ ቴንኪ ሲባል እኮ ገዋን ያመማት ሴት እሱን ምግብ በማዘጋጀት ሊረሳ ይችላል። ጥረት የማያደርግ ሰው በዛ ግንኙነት ውስጥ ይረሳል። ህይወትን ለማሻሻል በብዙ መንገድ እንጥራለን እና እንዴት ሰው ምንም ጥረት አያደርግም? በቃ ልረሳው እችላለሁ፣ እሱም እኔን ጥረት ባለማድረጌ ሊረሳኝ ይችላል። ሌላው ሚስጥራዊነት ነው ምክንያት የተባለው ድብቅ ህይወት ይሆንና ምኑም እንዲታወቅ አይፈልግም። ከሌሎች ሰዎች ጋር ያለ የጓደኝነት ህይወት ይኖረዋል። በየቀኑ ያጋጠመ ነገር ላይ እሷም አታወራም። ለሱ የገንዘብ ጉዳይ ላይ ግልጽነት ሊጎለን ይችላል። የጤና ጉዳይ በቃ መረጃ ማንሰጣጥ ሰዎች እንሆናለን። በሌሎች ዘንድ የተረሳ ያደርገናል። መረጃ ለመለዋወጥ መረጃ እንግዲህ እንድንተዋወቅ ነው አይደል? የምንተዋወቀው ደግሞ ትዝ እንድንባባል ይሄ እኔም እንዳስታውስ ያንን አካል ያም አካል እኔን እንዲያስታውስ ነው። አሁን ስልክ የምንለዋወጠው አይደል? የሆኑ ሰዎች ጋር ኔትወርክ የምንፈጥረው እንደዛ ነው። ዜሮ ይሆናል ማለት ነው እኛ ጋር የተቀመጠ ምንም ትዝታ ከሌለ። ሌላው ደግሞ ምክንያት ቅድም ያለው እነኚህ ሁሉ ነገሮች ውጤት አብረን ይሄን አድርገን ነበር፣ አብረን እዚህ ነበርን፣ አብረን ይሄን ደግና ክፉ አሳልፈን ነበረ ይባላል። ፎቶውን ቪዲዮ ትዝታ እንግዲህ የሆነ ቦታ ላይ ብቻ የሚያልቅ አይደለም። በየጊዜው የምትፈጥሪው የምትኖሪ ህይወት ነው ትዝታ የሚሆነው። ስለዚህ የሆነ ልክ የአፍላ ፍቅር ጊዜ የተደረገውን ነገር ብቻ አታስታውሽም። ብዙ መጥፎ ነገሮች እየበዙበት ይሄ የተባለው መረሳሳት እየጨመረ ሲመጣ ምንም የምታስታውሹ ትዝታ አይኖርም። ሌላው ብዙዎቻችን ላናስተውለው እንችላለን። ንቃት ወይም ኮንሽስሊ የማይኖሩ ሰዎች ከሆኑ ህይወታቸው ውስጥ ሊረሳሱ ይችላሉ። ለምሳሌ እንዲህ አይነት ሰው ተብሏል ያየሁት መረጃ ላይ ተረጋግተው ራሳቸው ላይ ትኩረት አድርገው የማይኖሩ ሰዎች ከሆኑ ሌላ ኢሞሽናል ባንክ አላቸው ማለት ነው። ያ ኢሞሽናል ባንክ ውስጥ ምንድን ነው ያለው የሚለው ማወቅ አለባት። እሱም ቢያቅ ይመረጣል። ምንድን ነው? ምክንያቱም
ፊት ለፊት ከዛ ጋር ከምናንጸባርቀው ስሜት ማናንጸባርቅ ከሆነ ከዛ ሰው ጋር ምንም ኢንቲሜሲ ከሌለን ሰው ዝም ብሎ ስሜት አልባ ሆኖ አይኖርም። ሌላ አለ፣ ቅድም ችግር አለ፣ ሌላ የተከማቸ ሌላ አለ። በቃ ኢሞሽኑን እየተወጣ ይኖራል ሌላ ቦታ። ለምሳሌ ቤተሰብ ጋር ያ ኢሞሽን ይካካሳል፣ ስራ ላይ ያ ኢሞሽን ይካካሳል፣ ጉርብትና ላይ፣ ሶሻል ላይፍ ላይ፣ ጓደኝነት ላይ በጥሩ ነው በመጥፎ በጥሩም በመጥፎም ቅድም እኮ ያልናቸው ስሜት ስንል እኮ ጥሩም መጥፎም ነው። ለምሳሌ አዝኗል አይደል? አዝኖ ማዘኑን አታይም እሷ። አንቺ አዝነሽ አያይም እሱ ማዘንሽን። አንቺ ግን ለእኔ ተናግረሽ ሊሆን ይችላል መተሽ፣ አንቺ ግን ሄደሽ እናትሽ ጋር አውርተሽ ሊሆን ይችላል። እሱም በተመሳሳይ ተደስቷል፣ ደስ ብሎታል በሆነ ነገር፣ አንቺ አታውቂም ደስታው። ንቃት የለም ማለት ነው። ኮንሺየስሊ አይደለም የሚኖሩት እዛ ጋር። ስለዚህ ኢሞሽናል ባንኩን ማወቅ አስፈላጊ ነው። በተለይ ጥንዶች ስንሆን ለረጅም ጊዜ ከመቆየቱ በፊት ምንድነው የተካው ከኔ ጋር የሚጋራውን ስሜት ምንድነው እኔስ የተካሁበት ከሱ ጋር ልጋራ የሚገባውን ስሜት የሚለውን እንድናቅ ነው። ሌላኛው በስሜት ሆት አለመሆን። ያው ይሄ ሆት የምንለው ነገር በሌላ ብቻ የሚተረጎም አይደለም። የሚያስቆጣ ነገር ሲኖር ካልተቆጣን፣ ቤት ውስጥ የሚያስቆጣ ነገር እኮ አለ። በቃ ማንም ሚስት የምትቆጣበት መንገድ አለ፣ ማንም ባል የሚቆጣበት ነገር አለ። ካልናፈቀን፣ ካልተነፋፈቀን፣ ካልፈለገን፣ ካልተፈላለግን፣ እነኚህ በስሜት የቱ ደረጃ ላይ ነው ያለ ነው የሚለውን የሚገልጹልን ነገሮች አሉ። ዝም ሊል ይችላል በዚህ ረገድ የሆነ ሰው ሲረሳም ሲረሳም ማለት ነው። በብዙ የህይወት ዘርፎች ኢንጌጅመንት ከሌለን፣ ቅድም ያልነው አብረን ካልሞከርን፣ አብረን ካልወደቅን፣ አብረን ገንዘብ ካልቆጠርን፣ አብረን ካልተመካከርን የሚሉትን ነገሮች እንድናስብ ያደርጋል። ሌላው የምንጋራቸው ቫሊዎች ከተለያዩ ወይም ሼርድ ቫሊዩስ የምንላቸው ነገሮች አሉ አንድ ላይ የሚያኖሩ። መቼም ለሱ በዓል ልዩ ክብር ይሰጠዋል፣ እሷ ቤተሰቧ ጋር ሄዳለች፣ ከእናቴ ጋር ነው በዓሉማ ከብረው ብላ። ባለትዳር ሆኖ እንዴት ሌላ ቤት ይታደራል የምትል ሴት ናት፣ ጓደኞቹ ጋር ደጋግሞ ያድራል። ይሄ እንግዲህ የምንጋራው የነበረው ቫሊዩ እየተሸረሸረ ሄዶ ከሆነ። ሌላው ምክንያት የተባለው ለብቻ ለመኖር የሚለማመድ ሰው ካለ፣ ጥንዶች ናቸው እየኖሩ ነው፣ የፍቅር ግንኙነቱ አለ፣ የበዛ ከጥገኝነት ውጪ የሆነ ህይወት እፈልጋለሁ ባይነት፣ ጥገኛ የምንሆንባቸው ነገሮች አሉ፣ ግን በግድ ጥገኛ አልሆንም በሆኑ ነገሮች የሚለው ልምምድ። ነገሮች አያዋጡም፣ ስለዚህ ብቻዬን እንደሆንኩ አስቤ ልቆይ ወይም ልኑር ማለት። እዛው ግንኙነት ውስጥ ናቸው፣ ግን እንዳይጎዱ ለመርሳት ጥረት ያደርጋሉ። እነሱ ለመርሳት ጥረት ሲያደርጉ እየተረሱ ሊሄዱ ይችላሉ። ምክንያቱም አንደኛውም ወገን ዝም ሊል ስለሚችል። መጥፎ ልምዶች የተባሉት ሌሎቹ ምክንያቶች፣ ለምሳሌ እሱ ሁልጊዜ እየመጣ ሶፋ ላይ መጥቶ ደክሞኛል ብሎ ይተኛል፣ እንዳትቀሰቅሱኝ ይላል። እሺ ብላ እሷ ትተኛለች አልጋ ላይ ገብታ። በተመሳሳይ እንደዛ እሷም ልታረግ ትችላለች። አካል ለአካል እየተራራቁ ነው፣ ስሜት ለስሜት እየተራራቁ ነው። እሷ በረፍት ቀኗ የጋራ ጊዜ ኑረን እስቲ ብሎ አንድ የተመቸሽ ቀን ሰዓት አለች፣ እሺ እኔም ተቸግሬ ቢሆን ቁጭ እንበል እንድትለው ይፈልጋል። ግን ጠዋት ትወጣለች፣ የውበት ሳሎን ነኝ፣ በቃ ማታ ነው የሚያልቀው ልመደው ወይም ተቀበለው ልትል ትችላለች። ስለዚህ ተላለፉ ማለት ነው። አይመቸውም ከእሁድ ውጪ፣ ለምሳሌ እሱ ፎርማል ስራ ላይ ነው ወይም ከቅዳሜ ውጪ፣ እሷ ደግሞ ከቅዳሜ ከእሁድ ውጪ የውበት ሳሎን አልሄድም ምትል ልትሆን ትችላለች። ስለዚህ ግትርነት ይኖራል ማለት ነው። መጨረሻ ላይ የተቀመጠው ነገር ሱስ ነው። የዲጂታል ሚዲያ ሱስ አሁን ያው ሱስ ሆኖ እንደ በሽታው ነው ተቀብለዋለች ዓለም። የጨዋታና ሆታ ይሄ ውሎና አዳሩ የማይታወቅ ህይወት ወደ መቆበት ሩጫ የምንወድ ሰዎች ካለን፣ ጥንዶች ሆነን ቅድሚያ ማንሰጥ ከሆነ ድግሱም፣ ሰርጉም፣ ለቅሶም፣ ማህበራዊ ህይወቱም ቅድሚያ የሚሰጠው ከሆነ የመጠጥ ያደንዛዥ እጽ ከሆነ ልንረሳ እንችላለን፣ ልንረሳ እንችላለን ግንኙነቱ። አይ በጣም ወሳኝ ነጥቦች ናቸው የተነሱት። አንዳንድ ሰው እንዲሁም እንዲህ አይነት ኖሮ ተቀብሎት ኖርማል አድርጎት ህይወቱን ሊመራ ይችላል። ተረሳስተናል የሚለውንም እኮ ቦታ ላይ ሰጠው ይችላል። መረሳሳት ነው፣ ረስቶኝ ነው፣ እየረሳሁት ነው የሚለውን ትቶት በቃ እንደዚህ ነው ህይወት የሚኖረው ብሎ እንደ መደበኛ ህይወት ቆጥሮት ተለማምዶት የሚኖር ሰው ሊኖር ይችላል። ግን ያው መረሳሳት አደገኛ ነው። በኋላ ላይ ይዞ የሚመጣው ውጤት ግንኙነቱ እንዲሞት የሚያደርግ አደገኛ ምልክት ነው። እሺ ታዛ ነው የምትሰሙት። ታዛ 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 ታዛ